ሳላጠፋለህ ከዚህ ጥፋ። እሺ በቃ አንዴ ብቻ ሲኖላል ያት አንዴ ብቻ። ጭራሽ ድጋሚ አታያትም። አሁን ከዚህ ጥፋ። እሺ እንዴት ነች? ደህና ነች አይደል? እሷ ደህና ነች፣ ግን ይህ ሁሉ ነገር የተነሳው በአንተ እንደሆነ ወቅ ኦርካ አንተ አልተረዳኸኝም እንጂ ሰላማን ካልተረዳው አሁን ሌላ ችግር ሳይፈጠር ከዚህ ራቅ። ኦርካ ይገባኛል ስሜት ታረክ እኔንም ልታባረኝ ንገረኛ። ቆይ ለምንድን ነው አርፈሽ የራስሽን ኑሮ ማትኖር? እኔማ ማደርገውን ነገር ማቅሰው ነኝ። ቆይ ልትመታኝ ባልሆነ ሰሚኛለሽ? ድገሚውና አሳይሻለሁ። አሁን ከዚህ ውጭልኝ። ቆይ ግን አንተ ወንድሜ ነህ? በጭራሽ ማላውቀው ሰው እየሆንክብኝ ነው። ይኸውልሽ ይመን መጀመሪያ ራስሽን ወቂ። በመጎዳቷ በጣም በጭንቀትና ሐኪሙም ሲኖላ አሁን ላይ ለጊዜው ጥቂት የሆነ ጉዳት እንደደረሰባት ከነገረውም በኋላ በጣም ጭንቀት ውስጥ ይገባል። ሲኖላ ግን በጣም እያገገመች ጤንነቷም ጥሩ ሁኔታ ላይ ሲሄድ ግን ደግሞ ኦርካን በዛን ሰዓት ራሱንም ለማረጋጋት ሞክሯል። ግን ደግሞ የኦርካን እህት ሄመንም በጣም ከሜላት ጋር ቅርርብነት ስላላቸው ከእሷ ጋር በመመሳጠር ሲኖላ ላይ በጣም መጥፎ ነገር ለማድረግ ትወስናለች። አሁን ላይ ሲኖላንም ለመጉዳት በጣም ከወንድሟ ቅርብ ሆናና ኦርካንና ሲኖላ ለመለያየት አንድ ብላ ቆርጣ ተነስታለች። ሲኖላ ግን አሁን ላይ ምንም እንኳን ህመምተኛ ብትሆንም በአፏ መናገር ባትችልም በመጻፍና ውስጧንም ያለውን ነገር ለመናገር ትችላለች። ግን ደግሞ አሁን ላይ ሄመን የምታደርግባትንም ነገር ከወንድሟ አጠገብ ቁጭ ብላ ሲኖላ ላይ ምንም እንዳልተፈጠረ ወንድሟ ፊት በጣም ጥሩ በመምሰልና ሄመን አሁን ላይ ሲኖላ ላይ ክፋት እያደረገችባት ትገኛለች። የሲኖላን ህመም በጣም እየተሳለቀችና እሷን ለመጣል የምታደርገው መንገድ ሄመን ወንድሟን ባለማወቁ አሁን ላይ ኦርካን እውነተኛ እህቴ ተቀይራለች ብሎ ሲኖላን በእሷ ትቷት ይሄዳል። ግን ደግሞ የምታደርስባትንም በደል ሁሉ ሊረዳላት አልቻለም። አሁን ላይ ሲኖላ ለመናገር በጣም ብዙ ጥረቶችንም ስታደርግ ነበረ። ዴቭ ደግሞ ከኦርካን በጣም ብዙ የሆኑ ፋይሎችን ከወሰደበት በኋላ ኦርካንን በጣም መጥፎ ነገር ለማድረግና ከሚፈልግበት ቦታ እንደማይደርስና በዛ ፋይል ምክንያት እሱም ውድቀቱንም ያገኛል ብሎ ብዙ ጥረት ያደርጋል። ግን ደግሞ ይህንን ነገር ያላወቀበትንም ሲኖላም ይሄ ነገር ሰምታምና በድብቅ ያየችውንም ነገር አጋጣሚ ደግሞ ይህን የሲኖላ ከኦርካን ጋር መሆኗ ይህንን ነገር ለኦርካንም ህይወቱን ሊታደግለት ችሏል። አሁን ላይ ቅዱስም ከኦርካን ሰርቆ የወሰደውንም ፋይል መልሶ ቅዱስም ለኦርካን ለመስጠት ብዙ ጥረት እያደረገም ነበረ። ግን ደግሞ የዴቭ ምኞቱ ሲኖላም ከአጠገቡ ሆና ሁሌም ቢሆን ነፃነት ሳታገኝ የእሱ የግርድና ስራዋን ስትሰራ እንድትኖርለት ስለሚፈልግ ነበረ። አሁን ላይ ሲኖላ ኦርካን ካገኘችም በኋላ ነፃነቷንም አግኝታ በእንክብካቤ እያያት በጣም ተበሳጭታና እሷንም ለመጉዳት እንዲሁም ኦርካንንም ከህይወት እንዳይኖር ለማድረግ ብዙ ጥረቶችንም እያደረገ ይገኛል። ሲኖላን ከዛ ቤት ወስዶ ያመጣትን ከዴብ ቤት ነጥቆ ካመጣት በኋላ ቅዱስ ላይ በጣም መጥፎ የሆነ አመለካከትና ቅዱስንም አግኝቶ ብዙ ነገር ለማድረግ ለመግደል የሚሞክረውም ዴብ አሁን ላይ በጣም እየፈለጋቸውና ግን ደግሞ ሊያገኛቸው ሳይችል ግን ደግሞ አሁን ላይ ዴብ በጣም ተበሳጭቶ ሲኖላንም ለማግኘት ጥረቱንም ቀጥለዋል። ግን ደግሞ ኦርካን ምንም እንኳን እሱ ብዙ ስቃይም ቢያሳልፍም ግን ደግሞ እሱን እንዳያገኛት ብዙ ምክንያቶችን ብዙ ቦታ በመሄድና ብዙ የሆነ ሲኖላም ከወደቀች በኋላ አታስታውስም ተብሎት ይህንን ነገር እንዴት ሊሆን ይችላል ብሎ ብዙ ጭንቀትም ካሳለፈ በኋላ አሁን ላይ ግን እሱም በጭንቀት ስታየው ለማውራት ባትችልም በወረቀት ጽፋ ብዙ ነገሮችንም እንዲያውቅ አድርገዋለች። ግን ደግሞ ሲኖላ አሁንም ቢሆን ዴቭንም ከዴቭ አንስቶ ወደ ኦርካን ቤት ከመጣች በኋላ ነፃነት ተሰምቷትና ደስተኛ ሆና በትንሽ ጊዜ ውስጥ ልታገግም ትችላለች። አሁን ላይ ኦርካን የሲኖላን ህመም ከተቋቋመችው በኋላ
ሁሉም ነገራችን የተለየ ይሆናል ብሎ ፍቅራቸውንም በአዲስ እንደሚያድሱት እሱንም ያምናል። ሲኖላም ይሄ ነገር ታምናለች። ግን ደግሞ በመሀላቸው ያለችውንም ሜላት በጣም መጥፎ ሴትና ይህን ነገር አልፈቅድም ብላ ሌላኛው ሰው ደግሞ እነሱ ላይ እንዲነሳባቸው ታደርጋለች። አሁን ላይ ሲኖላና ለኦርካንም በመሀል ገብታ ከሜላት እርቃ ሜላት ትንሽም እንኳን ብትል ደግሞ እህቱ መጣ የወንድሟንም ደስታ ለመቀማቸዋለች። ግን ደግሞ አሁን ላይ ሄመን የምትፈልገውን ነገር እሷ ተራ ሴት ናት ለወንድሜ አትገባውም ብላ ሲኖላንም በማንቋሸሽ ራሷ እንድትጠላ ታደርጋታለች። ወንድሟ አጠገቧ ሲኖል በቃ ታርቀናልና አመለካከቴን ቀይራለሁ በማለት ግን ደግሞ ወንድሟ ከቤት ሲወጣ ደግሞ ሲኖላን የሌለውንም ስራ በማሰራት እንዲሁም ራሷ እስክትስት ድረስ መጥፎ ነገሮችንም በማድረግ ሄሚም ለሲኖላ መጥፎ የሆነ ተግባርን ታደርግባታለች። ግን ደግሞ ይሄንን ሁሉ ልታደርግ የቻለችው ሲኖላ ላይም ክፋት ልታደርግባት የቻለችው አሁን ላይ ሄመን ለብቻዋ ሆናም ብቻ አይደለም፣ ለሁለት ተባብለው ከሜላትና ከሄሚ ጋር ሁለታቸው ተባብረው የሲኖላን ደስታና አሁን ላይ ኦርካን የእኔ ካልሆነ ደግሞ እሷንም እንዲጠላት አድርግልኝ ብላ ስለላከቻት ነበረ። ለቤተሰቡም ሁሉ ተናግራ ልጅሽን ታመዋል እንዲሁም ተራ ሴት ሊያገባልሽ ነው ብዬ ብዙ ነገር ለቤተሰብ አዋርድሃለሁ ብትለውም ኦርካን ግን ከሲኖላ ውጪ እንደማያይ ብዙ ጊዜ አስጠንቅቋት ነበረ። ሄመን ግን የምትፈልገው ወንድሜ ተራ ሴት ይዞ ሲገባ ቤታችን ቆሜ አላይም፣ እሷ ለእኛ ቤት አትመጥንም፣ በዘር መቁጠርና እንዲሁም በሀብታቸው በመመካት ነበረ። ሄመንም አሁን ላይ ከኦርካን ለማራቅ ሲኖላንም የምትታገለው ነገሩ ግን ተቃራኒ ሆኖባት ነው የተገኘው። ሲኖላ አሁን ላይ የሚፈልጋትንም ኦርካን ከልቡና ለመጨረሻውም የመጀመሪያውም እንድትሆንለት ነበር። ግን ደግሞ የቅዱስም ከዛ በፊት ማንነቱንም ስላላወቀ ሲኖላንም ይሄንን ነገር ደብቃውን ባይሆን ሲኖላ ጊዜ ማግኝታ ባትነግረውም ግን ደግሞ አሁን ላይ ሄመን የሲኖላና የቅዱስ የመጀመሪያ ህይወታቸውንም በማምጣት ሁሉንም ነገር ለማበላሸት ትሞክራለች። ነገሩ ግን ሳይሳካላት አሁን ላይ ኦርካን የሚፈልገው ከዛ ቦታ ተነስታ ሲኖላ ደህና ሆናለትና ነገሩንም አብቅቶ ህይወቱን በደስታ እንዲኖር ስለሆነ ነው። ግን ደግሞ ምንም እንኳን ደስተኛ ባትሆንም አሁን ላይ ሄመን እያስመሰለችና ከወንድሟ አጠገብ እንዲሁም ወንድሟ ዞር እስኪልላት ድረስ ለሲኖላ ጥሩ የሆነ አመለካከት ታሳያለች። ግን ደግሞ የክፋቷ ጥግ የምትፈልጋቸው ነገሮች በምላሶቿ እያታለለች ዴቭንም ከሲኖላ ጋር እንዲገናኙ ለማድረግ ትሞክራለች። አሁን ላይ ዴቭንም ለመጉዳት ብቻ ሳይሆን ቅዱስ ከዴቭ ጋር ያለውንም ግንኙነት ከባድ ቢሆንበትም ግን ደግሞ ሁለተኛ አልክዳውም ብሎ የሚያስበው ለኦርካን እሱ ጋር ያለውንም ጠቃሚ የሆነ የኦርካንን ነገር ለማምጣት ብዙ ጥረትን ያደርጋል። ያ ነገር ግን ለማምጣት በሚሞክርበት ለኦርካን የሆነውም ነገር ለማምጣት በሚሞክርበት ሰዓት ነገር ግን አሁን ላይ ዴቭም በብዙ ሁኔታ ሆኖ ሊያስደነግጠው ችሏል ማለት ነው። በጣም በመስከርና ራሱንም እስኪስት ድረስ ጠጥቶ ደግሞ ሲኖላንም የሚያገኛትና የሚደበድባትንም መስሎት ነበረ። ግን ደግሞ በአስፈላጊ ጊዜ እሷንም ስላላገኛት ኦርካንም ከዛ ከዴቭ በጣም ጨካኝ ከሆነ ሁሌም ከሚደበድባትም ስላዳናት አሁን ላይ ግን ይበልጥ ደግሞ ሄሚ በጣም ከፍታና ሁለቱም ለማለያየት ቆርጣ ተነስታለች። የሄሚ ጥረቷ ብቻዋ ስላልሆነች ጥንካሬዋ በጣም ገዝፎና ሲኖላና ኦርካንም ለማለያየት ብዙ ጥረቶችንም ትዋጋለች። ግን ደግሞ አሁን ላይ ኦርካን እህቴ ከሆንሽ ሲኖላንም አታስከፊብኝ ብሎ ቢላትም ግን ደግሞ እሷ አሁንም ሲኖላ ማስከፋቷን አላቆመችም። አሁን ላይ ቅዱስ ለዚህ ሁሉ ለበደሉ ለኦርካን ለመካስ ብዙ ጥረት ባደረገበት ሰዓት
ግን ደግሞ ቤቱን ገብቶ በድብቅ ለማውጣት የሚሞክረውን ነገር በሚያወጣ ሰዓት የደረሰበትንም ነገር ፊት ለፊት ተጋጭተው ነበረ። ነገሩ ግን አሁን ላይ ምን ይደርስበት ይሆን? ቅዱስ ዴቪስ እውነቱን ያውቁ ምን ያደርገው ይሆን የሚለውን አብረን የምናይ